ጅቡቲ በኢትዮጵያ የጭነት ትራንስፖርት ማሻሻያ ላይ እንቅፋት መፍጠሯ ተሰምቷል። በዝርዝር የምታደምጡት መረጃችን ነው። ኢትዮጵያና አሜሪካ በቢሊዮን ዶላር የሚገመት የድጋፍ ስምምነት መፈራረማቸው ተሰምቷል። የገንዘቡ መጠን እንዲሁም ለምን አገልግሎት ይውላል የሚለውን በዝርዝር የምናጋራችሁ ይሆናል። የአሜሪካ መንግስት በገዛ ፈቃዳቸው ከሀገሩ ለሚወጡ ስደተኞች የሚሰጠውን የገንዘብ ማበረታቻ በከፍተኛ ሁኔታ ማሳደጉ ተሰምቷል። ዝርዝሩን ትሰሙታላችሁ። አየር መንገዱ የሰራተኞቹን የመኖሪያ ቤት ችግር በዘላቂነት ለመፍታት እንዲሁም የፋይናንስ አቅርቦቱን ለማመቻቸት ከፍተኛ መጠን ያለው የብድር ስምምነት ተፈራርመዋል። በዝርዝር ይዘነዋል። ሩሲያ በዩክሬን ላይ በሰነዘረችው መጠነ ሰፊ ጥቃት ህፃናትን ጨምሮ የበርካታ ሰዎች ህይወት ማለፉ ተሰምቷል። ዝርዝሩን የምናጋራችሁ ይሆናል። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 14 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። ኢትዮ ቴሌኮም በ2030 የሞባይል ተጠቃሚዎችን ቁጥር 128 ሚሊዮን ለማድረስ ማቀዱን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ሀገሪቱ በቀጣዮቹ 5 ዓመታት የምትመራበትን የዲጂታል ኢትዮጵያ 2030 ስትራቴጂካዊ ግቦች ይፋ ያደረጉ ሲሆን ይህ አዲስ ስትራቴጂ የዲጂታል መሰረተ ልማትን በማስፋትና አካታች የኢኮኖሚ ሽግግርን በማረጋገጥ ላይ ያተኮረ መሆኑ ገልጸዋል። ዋና ስራ አስፈጻሚዋ ባለፉት 5 ዓመታት በተተገበረው የዲጂታል ኢትዮጵያ 2025 ስትራቴጂ አመርቂ ውጤቶች ተመዝግበዋል ያሉ ሲሆን በአሁኑ ወቅትም የቴሌኮም አገልግሎት ተጠቃሚዎች ቁጥር 97 ሚሊዮን ሲደርስ ከነዚህ ውስጥም 57 ሚሊዮኑ የኢንተርኔት ተጠቃሚዎች መሆናቸው ገልጸዋል። በተጨማሪም 1030 ከተሞች የ4G አገልግሎት፣ በ27 ከተሞች ደግሞ የ5G ኔትወርክ ተደራሽ መሆኑ ለቀጣዩ ምዕራፍ እንደ ትልቅ መነሻ ይወሰዳል ሲሉም ዋና ስራ አስፈጻሚዋ ገልጸዋል። ከዚህ ባሻገር በቀጣዮቹ 5 ዓመታት ውስጥ የሞባይል ተጠቃሚዎችን ቁጥር ወደ 128 ሚሊዮን፣ የኢንተርኔት ተጠቃሚዎችን ደግሞ ወደ 87 ሚሊዮን ለማሳደግ የታቀደ ሲሆን የ5G ኔትወርክ አገልግሎት የሚሰጥባቸው ከተሞች ቁጥር ከ100 በላይ ለማድረስ ታቅዷል። የዲጂታል ክፍያ ዝውውር ከአሁኑ በ7 እጥፍ በማሳደግ ለሀገር ውስጥ ጥቅል ምርት ወይም ጂዲፒ ያለውን አስተዋጽኦ በማጎልበት 98 በመቶ የሚሆን የመንግስት ተቋማት አገልግሎታቸውን በኦንላይን እንዲሰጡ በማድረግ ቢሮክራሲን መቀነስ የሚሉ እቅዶችም ተይዘዋል። በፋይናንሱ ዘርፍ የቴሌብርን ስኬት የጠቀሱት ወይዘሪት ፍሬህይወት በአሁኑ ወቅት የዲጂታል አካውንት ተጠቃሚዎች ቁጥር 161 ሚሊዮን መድረሱንና እስከ 18 ትሪሊዮን ብር የሚጠጋ የገንዘብ ዝውውር መከናወኑን አስረድቷል። ይህም ከሀገሪቱ የሀገር ውስጥ ጥቅል ምርት ወይም ጂዲፒ 82 በመቶ ጋር እኩል መሆኑ የዲጂታል ምህዳሩን ጥንካሬ የሚያሳይ መሆኑ ተመላክቷል። ስትራቴጂው ስኬታማ እንዲሆን የኤሌክትሪክ አቅርቦትና የሳይበር ደህንነት እንደ ወሳኝ አስተያየት ሁኔታዎች ተለይተዋል ያሉት ወይዘሪት ፍሬህይወት የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ከስትራቴጂው ጋር የተጣጣሙ የደህንነት የመረጃ አስተዳደር ስራዎችን እንደሚያከናውኑ ታውቀዋል። ኢኮኖሚያዊና ማህበራዊ ተጠቃሚነት እንዲረጋገጥ ያግዛል የተባለለትን ረቂቅ አዋጅ ጸደቀ። ሰኔ 5 ቀን 2017 ዓ.ም ለፌዴራል የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ቀርቦ የነበረው የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ በዛሬው ዕለት ጸድቀዋል። በዚህም የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ አስመልክቶ የግብርና ጉዳዮች ቋሚ ኮሚቴ ያዘጋጀውን ሪፖርትና የውሳኔ ሀሳብ የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ አቅርበዋል። ረቂቅ አዋጁ አግባብነት ያለውና ደረጃውን የጠበቀ የተባይ አሰሳና ቅኝት ስጋት ትንተና ለማድረግ እንዲሁም ዘመናዊ የተባይ መከላከልና መቆጣጠር ስርዓትን በመዘርጋት ምርትና ምርታማነትን በማሳደግ ኢኮኖሚያዊና ማህበራዊ ተጠቃሚነትን እንዲረጋገጥ ለሚደረገው ጥረት ጉልህ ድርሻ ያለው መሆኑ ተናግረዋል። ከዚህ በፊት የነበረው የህግ ማዕቀፍ የዓለም አቀፉን የእጽዋት ጥበቃ መስፈርትን ያላሟላና የተከለከሉ ተባዮችን በዝርዝር ያላካተተ እንደነበር ሰብሳቢው ገልጸው የግብርና ዘርፉን ለማሳደግና የምግብ ዋስትናን ለማረጋገጥ ምርትን የሚያበላሹ የእጽዋት ተባዮችን መከላከል ያስፈልጋል ብለዋል። ይህንን ተግባራዊ ለማድረግም ረቂቅ አዋጁ ከፍተኛ ፋይዳ እንደሚኖረው አመላክተው ረቂቅ አዋጁ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ቁጥር 1400/2018 በመሆን በአብላጫ ድምጽ ጸድቀዋል።
ጅቡቲ በኢትዮጵያ የጭነት ትራንስፖርት ማሻሻያ ላይ እንቅፋት ፈጠረች። የኢትዮጵያ መንግስት የሎጂስቲክስ ዘርፉን ለግል ባለሀብቶች ክፍት ለማድረግ የጀመረው ጥረት በጅቡቲ ባለስልጣናት በኩል በወጣ አዲስ መመሪያ ሳቢያ ከፍተኛ እንቅፋት ገጥሞታል። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን ባወጣው ድንገተኛ መመሪያ የራሳቸው መርከብ የሌላቸው የባለብዙ ዘርፍ ትራንስፖርት ኦፕሬተሮች የጭነት ሰነድ እንዳይሰጡ አግዷል። ይህ ውሳኔ በቅርቡ በኢትዮጵያ የባለብዙ ዘርፍ ትራንስፖርት ወይም መልቲሞዳል ፍቃድ አግኝተው ስራ የጀመሩ 6 የግል ኩባንያዎች እንቅስቃሴ ሙሉ በሙሉ ሽባ ያደረገ እንደሆነ ተገልጿል። እንደ አዲስ ፎርችን ዘገባ ከሆነም እገዳው በይፋ ሳይሆን በኢመደበኛ መንገድ ለኩባንያዎቹ የተገለጸ ሲሆን በዚህም ምክንያት በጅቡቲ በኩል ወደ ኢትዮጵያ የሚገቡ የበርካታ ኩባንያዎች ኮንቴነሮች በወደቡ ላይ ታግተዋል ተብሏል። ጅቡቲ ለውሳኔዋ እንደ ምክንያት የተጠቀሰችው የህግ እውቅናና የፋይናንስ ዋስትና ማነስ የሚሉ ነጥቦች ቢሆንም የዘርፉ ባለሙያዎች ግን እርምጃው የኢትዮጵያን የንግድ ማሻሻያ የሚገታ ነው ሲሉ ይተቻሉ። ችግሩን በውይይት ለመፍታት በብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የተመራ ከፍተኛ የኢትዮጵያ ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ በማቅናት ከፕሬዚዳንት እስማኤል ኦመር ጊሌ ጋር መወያየታቸው የተገለጸ ሲሆን በውይይቱም ፕሬዚዳንቱ በሁለቱ ሀገራት መካከል ያለውን የንግድ ፍሰት የሚያደናቅፉ መሰናክሎች እንዲወገዱ ትዕዛዝ ቢሰጡም እስካሁን ግን በግሉ ኩባንያዎቹ ላይ የተጣለው እገዳ በይፋ ስለመነሳቱ የታወቀ ነገር የለም። ይህ ቀውስ የቀጠለው በሁለቱ ሀገራት መካከል የነበረው የሁለትዮሽ የመግባቢያ ሰነድ ጊዜው ባለፈበትና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት የነበረው ሞኖፖሊ ተሰብሮ የግል ኩባንያዎች ገበያውን ለመቀላቀል በዝግጅት ላይ በነበሩበት ወቅት በመሆኑ አሳሳቢ ያደርገዋል። የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን እገዳውን የጣለው በሁለት ዋና ምክንያቶች መሆኑን የገለጸ ሲሆን ባለስልጣኑ የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ የመስጠት ህጋዊ እውቅና የላቸውም የሚል አቋምም ይዟል። እየተገነቡ ካሉ 5 አውሮፕላን ማረፊያዎች 2ቱ በዚህ ዓመት ይጠናቀቃሉ ተባለ። የአውሮፕላን ማረፊያ ግንባታ ባለስልጣን መስሪያ ቤቱ ተሞክሮውን የመውሰድ የቦታ መረጣን የማከናወን የፍቃድ አሰጣጥ የቴክኒካል ድጋፍ ላይ የሚሰራቸው ስራዎች እንዳሉና በዚህም 46 የሚሆኑ ጥያቄዎችን ባለስልጣን መስሪያ ቤቱ ቀርበው ምላሽ እንደተሰጡባቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ማረፊያ ደህንነትና ደረጃዎች ዳይሬክተር ምስራቅ ጥላሁን ገልጸዋል። ዳይሬክተሩ በአሁኑ ሰዓት በኢትዮጵያ 5 አውሮፕላን ማረፊያዎች ማለትም ሚዛን አማን፣ ጎሬ መቱ፣ ደብረ ማርቆስ፣ ወላይታ ሶዶና ቢሾፍቱ ግንባታ እየተከናወነ እንደሚገኝ አስታውቀዋል። ኢንዱስትሪው ሊመራበት የሚችለውን ህግ የማውጣትና ፍቃድ ያወጡትን የመከታተል ስራ እየተከናወነ እንደሚገኝም ጠቁመው በተያዘው በጀት ዓመትም እንደ ሚዛን አማንና ጎሬ መቱ ያሉ የአውሮፕላን ማረፊያዎች እንደሚጠናቀቁ ገልጸዋል። አክለውም ፕሮጀክቶቹ በአሁኑ ሰዓት 80% ላይ መድረሳቸውን አስታውቀዋል። በሌላ በኩል ከሚጠበቁ አውሮፕላን ማረፊያዎችና ግንባታው ያልተጠናቀቀው የደብረ ማርቆስ አውሮፕላን ማረፊያ እንደሚገኝበት ገልጸው የጸጥታ ሁኔታውን ተከትሎ የኮንስትራክሽን ግንባታዎችን በተቀመጠው ጊዜ ማድረግ እንዳልተቻለም በኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ማረፊያ ደህንነትና ደረጃዎች ዳይሬክተር ምስራቅ ጥላሁን ተናግረዋል። በአሁኑ ሰዓት ፕሮጀክቱ ጉዳት እንዳይደርስበት ከጸጥታ አካላት ጋር እየተሰራ እንደሚገኝና ፕሮጀክቱ 60% መድረሱንም አስታውቀዋል። አየር መንገዱ ለሰራተኞቹ የቤት ግንባታ የሚውል የ27.8 ቢሊዮን ብር የብድር ስምምነት ተፈራረመ። ስምምነቱ የተፈጸመው በኢትዮጵያ አየር መንገድና በኢትዮጵያ ንግድ ባንክ መካከል ሲሆን ዓላማውም የአየር መንገዱን ሰራተኞች የመኖሪያ ቤት ችግር በዘላቂነት ለመፍታትና የፋይናንስ አቅርቦቱን ለማመቻቸት መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በፌርማ ስነ ስርዓቱ ላይ እንደገለጹት ባንኩ የብድር አቅርቦቱን ለሁሉም ዘርፎች ተደራሽ ለማድረግ እየሰራ ይገኛል ያሉ ሲሆን በተለይም ባለፈው ዓመት ባንኩ ካቀረበው 458 ቢሊዮን ብር ብድር 88% ለግሉ ዘርፍ የተሰጠ መሆኑን ጠቅሰው ይህም ባንኩ ለኢኮኖሚ አንቀሳቃሾች የሚሰጠውን ትኩረት እንደሚያሳይ ተናግረዋል። አሁን የተደረገው ስምምነትም የሀገሪቱን ግዙፍ ልማቶች ለማሳለጥ የሚረዳ መሆኑን አክለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ የሰራተኞቹን የቤት ችግር ለመፍታት ቀደም ሲል 1200 ቤቶችን አስገንብቶ ማስተላለፉን አስታውቀው በአሁኑ ወቅትም ለተጨማሪ 5000 ሰራተኞች የመኖሪያ ቤት ግንባታ እየተከናወነ እንደሚገኝ ገልጸዋል። ይህንን ሰፊ የግንባታ ሂደት ለማጠናቀቅ ከፍተኛ ፋይናንስ የሚጠይቅ በመሆኑ ከኢትዮጵያ ንግድ ባንክ ጋር የተደረገው የብድር ስምምነት ለግንባታው መሳካት ወሳኝ ሚና እንደሚጫወት አቶ መስፍን ገልጸዋል። ኢትዮጵያና አሜሪካ የ1.4 ቢሊዮን ዶላር የድጋፍ ስምምነት ተፈራረሙ። የአሜሪካ መንግስት በኢትዮጵያ ለጤናው ዘርፍ ልማት ትብብር የሚውል 1.466 ቢሊዮን ዶላር ድጋፍ ይፋ አድርጓል። ድጋፉ ለ5 ዓመታት ለጤና ዘርፍ ዘላቂ ልማትና የጋራ ኢንቨስትመንት ማጠናከሪያ የሚውል ነው። የመግባቢያ ስምምነቱን የገንዘብ ሚኒስትር አህመድ ሺዴ፣ የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ፈርመዋል። ድጋፉ በኢትዮጵያና በአሜሪካ ትብብር ታሪካዊ የተባለለት ሲሆን የአዲሱ የትብብር ምዕራፍ የጠበቀ ግንኙነት ማሳ
ማሳያ እንደሆነም ተነስቷል። 120 ዓመታትን የተሻገረው የኢትዮጵያና አሜሪካ ወዳጅነት በተለያዩ የትብብር መስኮች መቆየቱ ይታወሳል። የአሜሪካ መንግስት በገዛ ፈቃዳቸው ከሀገሩ ለሚወጡ ስደተኞች የሚሰጠውን የገንዘብ ማበረታቻ ወደ $3000 አሳደገ። የአሜሪካ የሀገር ውስጥ ደህንነት መምሪያ DHS ባልተሟላ ሰነድ በሀገሪቱ ውስጥ የሚገኙ ስደተኞች በገዛ ፈቃዳቸው ወደ ትውልድ ሀገራቸው እንዲመለሱ ለማበረታታት አዲስ መመሪያ ይፋ አድርጓል። ትናንት ታህሳስ 22 ቀን 2025 በወጣው መግለጫ መሰረትም ቀደም ሲል $1000 የነበረው የስንብት ክፍያ ወደ $3000 ከፍ እንዲል ተወስኗል። የአሜሪካ መንግስት ይህንን እርምጃ የወሰደው ስደተኞችን በግዳጅ ለማባረር የሚወጣውን ከፍተኛ ወጪ ለመቀነስና የኢሚግሬሽን መጨናነቅ ለማቃለል እንደሆነ ተገልጿል። በዚህ መሰረት መስፈርቱን የሚያሟሉ ስደተኞች ከአሜሪካ ሲወጡ $3000 የጥሬ ገንዘብ ድጋፍ የሚያገኙ ሲሆን ወደ ትውልድ ሀገራቸው የሚወስዳቸው የአንድ መንገድ የአውሮፕላን ቲኬት ሙሉ በሙሉ በመንግስት እንደሚሸፈን ተገልጿል። ይህ ማበረታቻ ለተወሰነ ጊዜ ብቻ የሚቆይ ሲሆን ፍላጎት ያላቸው ስደተኞች እስከ ታህሳስ 31 ቀን 2025 ድረስ መመዝገብ አለባቸው የተባለም ሲሆን አመልካቾች CBP ሆም በተሰኘው ይፋዊ የሞባይል መተግበሪያ አማካኝነት ፍላጎታቸውን መግለጽና መመዝገብ እንደሚችሉ ታውቀዋል። ምንም እንኳን የገንዘብ ማበረታቻው ማራኪ ቢሆንም የኢሚግሬሽን ጠበቆች ስደተኞች ጥንቃቄ እንዲያደርጉ እያሳሰቡ ይገኛሉ። በገዛ ፈቃድ መውጣት አንድ ስደተኛ ወደፊት በህጋዊ መንገድ ወደ አሜሪካ የመመለስ እድሉን ለዓመታት ሊያገድበት እንደሚችልም ይገልጻሉ። በተለይም እንደ ኢትዮጵያ ባሉ ሀገራት ወቅታዊ ሁኔታ ምክንያት የጊዜያዊ ጥበቃ ሁኔታ ያላቸው ወይንም የጥገኝነት ጥያቄያችሁ በሂደት ላይ ያለ ስደተኞች ይህንን ውሳኔ ከመወሰናችሁ በፊት የህግ ምክር ማግኘት ይኖርባችኋል ሲሉ አክለዋል። በመጨረሻም ሩሲያ በዩክሬን ላይ በሰነዘረችው መጠነ ሰፊ ጥቃት ህጻናትን ጨምሮ የበርካታ ሰዎች ህይወት አለፈ። ሩሲያ በዛሬው ዕለት ታህሳስ 14 ቀን 2018 ዓ.ም በዩክሬን የተለያዩ ግዛቶች ላይ በፈጸመችው የተቀናጀና መጠነ ሰፊ የአየር ጥቃት የ4 ዓመት ህጻንን ጨምሮ ቢያንስ የ3 ሲቪል ሰዎች ህይወት ማለፉን የዩክሬን ባለስልጣናት አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሰጡት መግለጫ የሩሲያ ጦር ከ650 በላይ ሰው አልባ አውሮፕላኖች ወይንም ድሮኖችንና 30 ሚሳይሎችን በመጠቀም በ13 የሀገሪቱ ክልሎች ላይ ጥቃት መፈጸሙን አረጋግጠዋል። ጥቃቱ በዋነኛነት ያነጣጠረው በሲቪል መኖሪያ ቤቶችና በሀገሪቱ የኃይል መሰረተ ልማቶች ላይ መሆኑንም ገልጸዋል። ሩሲያ በዚቶሜር ክልል በፈጸመችው የድሮን ጥቃት የ4 ዓመት ህጻን ለልፈት የተዳረገ ሲሆን በመኖሪያ ህንፃዎች ላይም ከፍተኛ የንብረት ውድመት ደርሷል። በተጨማሪም በኪየቭ ግዛት ላይ በተፈጸመ ተመሳሳይ ጥቃት በቪሾር ዲስትሪክት አንዲት ሴት መገደሏ የተረጋገጠ ሲሆን በክሌሚንስኪ ላይ ደግሞ በመሰረተ ልማት ተቋማት ላይ በተሰነዘረ ጥቃት የአንድ ሰው ህይወት ማለፉ ተዘግቧል። ከዚህ ባሻገር በዋና ከተማዋ ኪየቭ በተፈጸመ ጥቃትም አንድ የ16 ዓመት ወጣትን ጨምሮ በርካታ ሰዎች የአካል ጉዳት እንደደረሰባቸው መረጃዎች ያሳያሉ። ጥቃቱን ተከትሎ የዩክሬን የኢነርጂ ሚኒስቴር በሀገሪቱ የኤሌክትሪክ መረብ ላይ ሊደርስ የሚችለውን አጠቃላይ መፈራረስ ለመከላከል በበርካታ ክልሎች አስቸኳይ የኃይል መቋረጥ መተግበሩን አስታውቀዋል። ይህም እርምጃ ሀገሪቱ በከፍተኛ የክረምት ወቅት ላይ በምትገኝበት ጊዜ መፈጸሙ የዜጎችን የዕለት ተዕለት ኑሮ ይበልጥ አሳሳቢ እንዳደረገው ተዘግቧል። ይህ አዲስ ጥቃት የተፈጸመውም በሚያሚ አሜሪካ ላይ የሰላም ንግግር እየተካሄደ ባለበት ወቅት መሆኑን የጠቀሱት የዩክሬን ባለስልጣናት ድርጊቱን በሰላማዊ ዜጎች ላይ የተቃጣ የሽብር ተግባር ሲሉም ኮንነውታል። የተባበሩት መንግስታት ድርጅትና ዓለም አቀፍ የሰብአዊ መብት ተሟጋቾችም በዩክሬን ሲቪል ዜጎችና መሰረተ ልማቶች ላይ እየደረሰ ያለው ተደጋጋሚ ጥቃት እንዲቆም ጥሪያቸውን እያቀረቡ ይገኛል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 14 ቀን 2018 ዓ.ም ወደ እናንተ ሲደርሱ የነበሩት የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ዝርዝር ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2% ቅድመ ክፍያ በ20% ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2% ቅድመ ክፍያ እስከ 20% በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር